ተመልሰናል የተወደዳችሁ ተመልካቾቻችን። እንግዲህ አሁን ደግሞ የቅምሻ ሰዓታችን ላይ ነው የምንገኘው። ሀዩና ኢማን የከተማችን አንድ ሆቴል ሄደው ቀምሰዋል። እንግዲህ የት ነው ማወቅ ይቻላል? ሰርፕራይዝ ነው። ልትሄድ ስለሆነ እኮ ነው እያጓጓች። አልናገርም። አትናገርም? በፍጹም። እሺ፣ ኮፊ እንዳለው አውቃለሁ። ብቻ ግን በቅምሻ ሰዓታችን ማለት ነው ዛሬም አንድ ሀላል ነገሮችን የምታገኙበትን ቦታ እናስተዋውቃችኋለን። እንግዲህ ሁላችሁም ደግሞ ሬስቶራንቶቻችሁን፣ ሆቴሎቻችሁን፣ ካፌዎቻችሁን ማስተዋወቅ የምትፈልጉ ከሆነም የዝግጅት ክፍላችንን ማናገር ትችላላችሁ። ቀድማችሁ ኮንታክት ልታደርጉን ትችላላችሁ። መተን ቤታችሁ ያለውን ሀላል ምግብ እንድንቀምስ የምትፈልጉ ከሆነ ማለት ነው። በዛሬው የሀላል ቅምሻ ሰዓታችን ኢማንና ሀዩ ሄደው አንድ ቤት ያሳዩናል። እንግዲህ የትም እንዳትሄዱ ተጋበዙልን። ሰላም አለይኩም። ዋልኩም ሰላም። ሀዩ እንዴት ነሽ? አልሐምዱሊላህ። ወጣሽ እንዴ? አረ እየመጣው ነው። የት ደረሽ? እየመጣው ነው። ትንሽ ብቻ ጠብቂ። እየጠበቅኩሽ ነው። አንድ ጣፋጭ ቦታ ገብቼ እጠብቅሻለሁ። ቆንጆ የሚገርም ጣፋጭ ነገር ጋብዝሻለሁ። እሺ ሀዩ። ተመልካቾቻችን እንግዲህ ዛሬ በሀላል ጣዕማችን የምንገኘው ኡምሪ ዴዘርት ነው። ኢማንን ቀጠሪያታለሁ፣ እየመጣች ነው። ኢማን እዚህ እስክትደርስ ድረስ እኔ ወደዛ ጎራ ብዬ ያለውን ነገር አስቃኛችኋለሁ። አብራችሁን ቆዩ። ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? አልሐምዱሊላህ። ሁለት እህትማማቾች ለአንድ ቢዝነስ ከፍታችሁ መሰለኝ። ቤቱ በጣም ያምራል፣ እያየሁት ነበረ። ገና ከውጭ ይጣራል ስሙ ራሱና ገና ቤቱ ላይ ከማውራታችን በፊት እናንተ እንታወቅ። እኔ ሳራ እባላለሁ፣ እሷ ደግሞ ሀያት ትባላለች። መልካም። እንግዲህ ተመልካቾቻችን ዛሬ የምንገኘው በኡምሪ ዴዘርት ነው። ኡምሪ ዴዘርት እንግዲህ ቤተል ወደ ፖስታ ቤት አካባቢ ነው የሚገኙት። ብዙዎቻችሁ ወደዚህ መታችሁ የተለያዩ ጣፋጮች እንደምትመገቡ ሰምተን ነው እዚህ የተገኘ ነው። እንግዲህ እስቲ ስለ ኡምሪ ትንሽ አስረዱኝ። እሺ፣ ኡምሪ ያው ላይክ የተመሰረተው በሁለታችን መሀል ነው። ኦልሞስት ላይክ 1 ዓመት ከ2 ወር እንደዛ ይሆናል። ቅርብ ጊዜ የተመሰረተ ቆንጆ ዲዘርቶችን ይዘን መተናል። እና በቃ ቤዚክሊ ዲዘርቶች ብቻ ነው እየሸጠን ያለ ነው አሁን። ያው እንግዲህ በአመት ውስጥ ይሄን ያህል ከስተመር ወይም ደግሞ ተጠቃሚ ማፍራት በጣም ጣፋጩ ቆንጆ እንደሆነ ያሳያል። ምን አማራጮች አሏችሁ በጣፋጭ? ኡምሪ የምንይዘው ሀላዎችን ነው። የምታውቂያቸው ከሆነ 9 አይነት እዛ ጋር እንደምታየው ሜኑ ላይ 9 አይነት ፍሌቨሮች አሉን። እስቲ ጥቀምሽና ሞክረሽ ትነግሪኛለሽ ደግሞ። ያው ከሰዎች ዘንድ የትኛው በጣም ተወዳጅ ሆኖ አገኛችሁት? ኦኬ ሶ አክቹሊ ሁሉም አሪፍ ነው። ሰው የኔ ፌቨራይት ብሎ የሚመርጠው አለ እንጂ ላይክ የሚጠላ የለም። ግን ቤዚክሊ ላይክ ወደ 5 ፍሌቨር በጣም ፌቨራይት ይወደዳል። ኪንደር ቡኖ፣ ኦሪዮ፣ ፒስታሺዮ፣ ካስተርድ ዊዝ ቾኮሌት እና ዋይት ስትሮቤሪ የሚባሉት ከስተመር ጋር በጣም ተቀባይነት ያለውና የሚወደድ ነው። እንግዲህ አሁን ስትነግሪኝ ብዙዎቹ የዴዘርት ስሞች እንግሊዝኛ ናቸው እና እንዴት ነው የምትግባቡት ከስተመሮቻችሁ ጋር? ያው ብዙዎቹን ይታወቃሉ። ኪንደር ኦሪዮ የሚባሉት ገበያም ላይ የሚሸጡ በቸኮሌት ነው እና ግብአቶቹ የምንሰራቸው ውጭ ከሚመጡ ነገሮች ስለሆነ ያውቆታል ብለን እናስባለን። አልከበደም በጣም። እንግዲህ ኡምሪ ከተመሰረተ 1 ዓመት ከምናምን ነው ያላችሁኝ አይደለ? መጀመሪያ ይሄንን ሀሳብ ማን ነበር ያነሳው? ስትመሰርቱት ምን ይመስል ነበር ሂደቱ? ሀሳቡን ያነሳሁት እኔ ነበርኩኝ። ጀስት ድንገት ነው ቤት ውስጥ ረመዳን ሊያልቅ አካባቢ ነበር ይሄን ሀሳብ ሜንሽን ያደረግኩላት ለሀያት። ከዛ ላይክ ለዒድ ስራ ለምን ይሄንን እንደ እንትን ጀስት ገንዘብ ለማግኘትም እንደ እንትንም እንጠቀመው እንደ ስራ እንትን እንበልበት ብለን። ስለዚህ መጀመሪያ ቤት ውስጥ የተለያዩ ጣፋጮችን እንሰራ ነበረ ለረመዳን እንደዛ እንሰራ ነበረ እና ምን ከሁሉም ላይክ ፌቨራይት የምናደርገው ይሄን ጣፋጭ ነበረ ቤት ውስጥ ከምንሰራው ማለት ነው። ከዛ ይሄንን ዝም ብለን በቃ ሜንሽን እንትን አደረግነው ማለት ነው። ወደ ገበያ እናውጣው ብለን ተነጋገርን። ሀሳቡን አቀረብኩላት። እሺ አለችኝ። እሷ ሶሻል ሚዲያ ላይ አክቲቭ ስለሆነች ከዛ በቃ አንድ ላይ ሆነ እንትን አልን ማለት ነው። ፕሮሞት አደረግነው ዝም ብለን። ከዛ በቃ ያልጠበቅነው አይነት ምላሽ አገኘን ማለት ነው። በደንብ ተቀባይነት አገኘን። ዒድ ላይ በደንብ ታዘዘን። ከዛ በኋላም ቀጣይነት ኖረው ማለት ነው። በደንብ ሰው ኦርደር ያደርጋል። በቃ እኛም ማቆም አልቻልንም። በቃ ከስተመርን ሳትስፋይ ለማድረግ እኛም ተደስተን እየሰራን ስለነበረ ይሄንን ለማድረግ ወሰንን ማለት ነው። እንግዲህ ብዙ ሰዎች አሁን እንደዚህ አይነት ሀሳቦች አሏቸው ቤት ውስጥ የሚሰሩትን ስራ ወደ ገበያ ማውጣት እና ግን እንደዚህ አይነት ስራዎችን መጀመር ትንሽ የሚያሰጋ ወይም ደግሞ ሪስክ አለው። ያንን እንዴት ነበር እናንተ አስባችሁበት የገባችሁት? ይሄንን ስራ ስንጀምር ላይክ ኢንቨስት ያደረግነው ብዙ ብር አልነበረም። እንዳልኩሽ እንደ አንድ ነገር ወይ 2 ፍሌቨር ጀምረን አስተዋወቅን። ሰው ተቀባይነት አደረገው፣ ኦርደር አደረገ ነው እንጂ በጣም ኢንቨስትመንት ያደረግነው ነገር የለም። ላይክ ህዝቡም ኦርደር ሲያደርጉን ከስተመሮችም ነው ቀስ በቀስ እየጨመረ እንድናድግ ያደረገን እንጂ ሪስክ ወስደን ያሳለፍ ነገር የለም እዚህ ስራ ላይ።
ኦኬ። ስለዚህ እንደዚህ መጀመር የሚፈልጉ ሰዎች ነገሮችን ከትንሽ መጀመር የሚፈልጉበት ቦታ ላይ እንዲደርሱ ያስችላቸዋል ብላችሁ ነው የምታስቡት ማለት ነው? አዎ በደንብ እኔ ይሄንን በጣም በራሴን በብዙ ስራ አይቼዋለሁ። ኢንቨስትመንት የማያስፈልገው አንዳንድ ስራዎች አሉ። አሁን ደግሞ ዘመኑ አሪፍ ነው፣ ቴክኖሎጂ ቲክቶክ ላይ ካስተዋወቅሽ ተቀባይነት ካገኘሽ በደንብ ትሰሪያለሽ። ከዚህ ስራ እንደው ምን ተማራችሁ? ብዙ ሰው አሁን ስራ ፈጣሪ ለመሆን ያስባል፣ ግን ዋና ዋና የሚባሉ ጸባዮች ወይም ደግሞ ምን ማዳበር አለብን የሚለው ነገር ብዙዎች ጋር ጥያቄ ሆኖ አገኘዋለሁኝ። እና አንድ ሰው ኢንተርፕረነር ወይም ደግሞ ስራ ፈጣሪ ሲሆን ምን ኳሊቲዎችን ማሟላት ይኖርበታል? ምናልባት ከተሞክሯችሁ። አንደኛ ያው እንትን ነው ላይክ ሪስክ ምናምን ነገር ይኖራል ኦብቪየስሊ። እሱን ሃንድል ማድረግ መቻል አለብሽ። ኮንሲስተንት መሆን አለብሽ። በቃ እዚህ ስራ ላይ ስትገቢ መጣ ሄደ ከስተመር ቢመጣም ቢሄድም አንቺ ግን በዛው አንድ ቦታ ላይ መገኘት አለብሽ። እኛ ከአንቺ ጋር ሊቀራረብ የሚችሉ ነገሮች ፎር ኤግዛምፕል አሁን የተማርሹ ሌላ ነገር ሆኖ ሌላ ስራ መምረጥም እንዳለ ሆኖ ግን እስቲል ከአንቺ ጋር ፊት የሚያደርጉ ነገሮች ምንድን ናቸው? ጊዜን ሰጥቼ የትኛውን ስራ በደንብ ፎከስ አድርጌ የትኛውን መስራት እችላለሁ የሚለውን ነገር በደንብ አጣርቶ ማወቅ፣ በደንብ ላይ ሂሳብ ላይ ማኔጅ ማድረግ። ስለዚህ አንድ ነገርን ሲጀመር ስለዛ ነገር በደንብ እውቀትን ይዞ መግባት የተሻለ ነው ማለት ነው። እናንተ ይህን ስራ ስትጀምሩ በጣም የፈተናችሁ ነገር ምንድን ነበር? ይህንን ስራ ስንጀምሩ የፈተነን ነገር ቢሆን እኛም እንደዚህ በአንድ ተቀባይነት እናገኛለን ብለን ጠብቀን አይደለም ያስተዋወቅ ነው። ከምልሽ በላይ በጣም በአንዴ ነው ካስተመር የመጣልን። ማኔጅ አላደረግንም ነበረ፣ ሰራተኛ አላዘጋጀንም ነበረ። ከእህቶቼ ጋር ነው አንድ ላይ በጣም ከምታስቡ በላይ ብዙ ከስተመር መጥቶብን አንድ ላደረግ ነው። እሱ ነው ፈተና የሆነብን እንጂ ሌላ ነገር አልሐምዱሊላህ ምንም ፈተና አልነበረም። ስለዚህ ማንኛውም ሰው ቢዝነስ ሲጀምር መውደቅን ብቻ ሳይሆን በጣም ስኬታማ መሆንንም መፍራት ወይ ደግሞ መጠንቀቅ ይኖርበታል ማለት ነው። መልካም። እንግዲህ እነዚህን ጣፋጮች ራሳችሁ ሰርታችኋቸው ነው የምትሸጡት እና ስትሸጡ ሰዎቹ በልተው የሚደሰቱትን ደስታ ትመለከታላችሁ እና ያ እናንተ ጋር የሚፈጥረው ለየት ያለ ስሜት አለ? አዎ በጣም አለ። እንደዚህ ጣፋጮቻችንን ተቀባይነት አድርገው ደግሞ እየተመላለሱ ሲመጡ ስናይ በጣም ነው ደስ የሚለን። መልካም። እንግዲህ እናንተን ሰዎች የት ማግኘት ይችላሉ? እኛ አድራሻችን አሁን የምንገኘው ቤተል ከአደባባይ ወደ ዌራ መንገድ ትንሽ ወረድ ብሎ የመጀመሪያው ተርን ጋር አባይ ባንክ አጠገብ ገባ ብለን ያለ ነው። እሱ ብቻ አይደለም፣ ዴሊቨሪ አክሰስም አለን። ክሊክ ዴሊቨሪ የሚባል ቤዮ ዴሊቨሪ የሚባል ካምፓኒዎች ላይ እንሰራለን። ከዛ ሌላ ሶሻል ሚዲያችን ላይ ብታዩ ቁጥራችን አለ፣ ሞተረኛ አለን። በፈለጉበት አማራጭ እኛን ማግኘት ይችላል። ቀላል ነው። ከዛ በተጨማሪ ደግሞ በ0992 23 20 63 ወይም 0977082857 ላይ ደውለው ማግኘት ይችላሉ፣ ማዘዝ ይችላሉ። እንግዲህ ማመስገን የምትፈልጉት አካላት ይኖራሉ ብዬ አስባለሁ። እስቲ እድሉ ልስጣችሁና አመስግን። እሺ፣ ማመስገን የምፈልገው እንኳን ማህበረሰቡን ነው። ቲክቶክ ላይ ያለ ማህበረሰብ ከምልሽ በላይ በጣም ተቀባይነት አግኝተናል። መግዛት ብቻ አይደለም፣ እየደወሉ አስተያየት መስጠት፣ በርቺ፣ እንዲህ ከምልሽ በላይ ብዙ ነገር ነው አፕሪሼት ሲያደርጉኝ የነበረው እና እነሱን በጣም ከልቤ ማመስገን እፈልጋለሁ። እኔ ያው መጀመሪያ አልሐምዱሊላህ ይህን ስራ አላህ ፈቅዶልን ለዚህ ደረጃ ገና ከዚህ በኋላ ኢንሻአላህ በአላህ ፍቃድ ስኬታማ እንሆናለን ብለን ተስፋ ስለምናደርግ መጀመሪያ አላህን ነው ማመስገን የምንፈልገው። ከዛ ውጭ በቃ ቀጣይ ቤስት ሰፖርተራችን ከዛ ከዛ ውጭ እህቶቻችን አሉ። በጣም በቃ አብረውን ለፍተው እናታችንም አለች። በቃ አብረውን ለፍተው ቤት ውስጥ ነው እንዳልኩሽ የጀመርነው እና በቃ ቤቱ እንዳልሆነ ነበረ ለተወሰኑ ወራቶች እና በቃ ኩኪንግ ኪችን ነበረ የሚመስለው ሙሉ ቤቱ ማለት ነው። በቃ ሌሎቹ ዴሊቨር ሲያደርጉ እኛ እዚህ እየሰራን ምናምን በጣም ብዙ ሰፖርት አድርገውናል እህቶቻችን እና እህቶቻችንን በጣም ማመስገን እንፈልጋለን። ከዛ ውጭ ያው እንዳለችው ሰው የቲክቶክ ማህበረሰቦቻችን ፎሎወሮቻችንን በጣም ማመስገን እንፈልጋለን። እነሱ የውጭ ከስተመር ነው እንደውም እነሱ ናቸው በደንብ ለዚህ ደረጃ ሊያደርሱን የቻሉት እና እነሱን ሽክራን በጣም ማመስገን እንፈልጋለን ማለት እንፈልጋለን። በዚህ ልክ የተወደደውን ጣፋጭ ነገር ለመቅመስ ጓጓሁኝ። ምንድነው የምትሰሩልኝ ዛሬ? ያው ብዙ ከስተመር የሚወድልን ፍሌቨር ኪንደር ነው። ስለዚህ ኪንደርን እንሰራልሽ ናት። ቀምሻለሽ፣ ይጨመርም ካለ እየጨመርሽ እያየሽ መጨመሪያ አይቀርም። እንዳልኩሽ ኪንደር የሚለውን ፍሌቨር ነው አስተካክዬ እንትን የምልሽ የምሰጥሽ። እስከዛ አርፍ ማለት ትችላለሽ። አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ብዙ አላስጠበቋችሁም አይደል? እንግዲህ ስጠብቃት የነበረው ጓደኛዬ እሷ ናት። እንግዲህ እናንተን ፌመስ የሆነ ጣፋጭ
ለመብላት ማለት ነው። ኬትና ኬት እንደመጣ ጓደኛዬን ራሱ አስጠብቂያታለሁ በጣም ግን ደግሞ እናንተ እንደምትክሱልኝ እርግጠኛ ነኝ እና ጣፋጩን ለመብላት በጣም ነው የጓጓ ነው። ስለዚህ የምትሰሩልንን ጣፋጭ አቅርቡልን፣ እኛ ደግሞ በደንብ አድርገን እንበላለን። ከዛ ደግሞ ለተመልካቾቻችንም እንግዲህ መተው እንዲቀምሱ እኛ የቀመስነው እንዳይቀርባቸው እንጋብዛለን። ጣፋጩ ቶሎ እንድትሰጡ ጓጉተናል በጣም። አሪፍ በል እሺ። ተመልካቾቻችን እንግዲህ አሁን የምንቀምስበት ሰዓት ላይ ነው የደረስነው። እኔ ቸኮሌቱ ብቻ ቢሆን ይበቃኛል እያልኩኝ ነበረ። በጣም ነው የሚያምረው በጣም እና አቀራረቡ ራሱ በጣም ነው ደስ የሚለው እና የሆነ እንጀራ ነገር ሆኖ በልተሽ ባጠግቢ። ጣፋጭ በነገራችን ላይ ቶሎ ነው የሚዘጋው። ግን ከዚህ በፊት ምን አለ መሰለሽ ረመዳን ላይ ነው አስታውሳለሁ እና ይሄ ተሐጁድ ወደሚሰገድበት የሚቀርብበት ሰዓት ላይ ድረስ እስከዛ ሰዓት ድረስ ነበሩ። በጣም ነበር የሚያስተናግዱት እና በጣም ብዙ ደንበኛ አለ ማለት ነው። ደውለን መጣን። ጣፋጭ እንዴት ነው በተለይ በረመዳን ቶሎ ነው የሚዘጋሽ። እንጀራ ስንበላው ተሐጁድ ደግሞ አያልቅም፣ ብዙ ነው። አዎ ያስታውቃል። በጣም ነው የሚጣፍጠው እና እኔ ወድጄዋለሁ። አንዳንድ ጊዜ አይን ያጠግባል ይባላል። አቀራረቡ ነው እንዴ ካሁኑ ቶሎ እንብላው ወይ? አቀራረቡ እንደዛ ነውና እንብላስቲ። መጀመሪያ እንደውም እንደነገርኩሽ እኔ በጣም ቀምሼው ወድጄዋለሁ እና አንቺ ብትቀምሺው በጣም አሪፍ ይመስለኛል። አይ መጀመሪያ አንቺ ቀምሽ ግድ የለሽ። ከዛ እንቀምሳለን። እኔ ቀምሰዋለሁ ግን በጣም ነው የሚጣፍጠው። ወደ ታች ራሱ በደንብ እስከ ታች ድረስ ሙሉ ነውና የቻለ እዚህ በልቶ ይሄዳል፣ ያልቻለ ደግሞ ይዞ ወደ ቤቱ። ለምሮ በዚህ ሳህን ይቀረበላችሁ እንዳትሉን፣ ያው ቴካዌ ስለሆነ ነው። ቤታችሁ የተመቻችሁ ቦታ፣ ስራ ቦታም ይዛችሁ ሄዳችሁ መብላት ትችላላችሁ። በጣም ነው የሚጣፍጠው። ቀምሼ ደግሞ ምን እንደሚል እነግራችኋለሁ። እስከዛ ጓጉ፣ ምን አይነት ቴስት እንዳለው እነግራችኋለሁ። በጣም ነው የሚጣፍጠው። ብዙ አይነት ነገር ነው የሚሰማው። በቃ ላይ ጣዕሙን ለይታችሁ አታውቁትም። ቸኮሌት አለው፣ የሆነ ብስኩትም ይላል፣ እርጎም ይፈልጋል። ብቻ ግን በጣም ነው የሚጣፍጠው። ቅመሽ አንቺ እንዴት ነው ልቅመሰው? አዎ እኔ እንኳን ገና ሳየው ሳልጠግብ አልቀረሁም። ግን ምንም ልቀምሰው ነው እንግዲህ። ማን አስቀንተሽኝ ነበረ? በጣም ይጣፍጣል። በጣም ቅዝቃዜው በጣም ነው ደስ የሚለው። ማለት እንዴት ነው አይስክሪም ስትበይ በጣም ወይ ይቀዘቅዛል ምናምን። ይሄ ደግሞ በጣም ደስ የሚል ተመችቶሽ የምትበይው አይነት ቅዝቃዜ ነው ያለው እና ከዛ የቸኮሌቱ ጣዕም ከዛ አፍ ላይ የሆነ ባንዲ የሚቀልጥ ነገር ሳይሆን ቅርት የሚል ነገር አለው እና እሱ በጣም ተመችቶኛል። እያለቀ ነው ይሄ ነገር ያለሽ። ድጋሚ በጎረስኩ ቁጥር እየጣፈጠኝ ነው። በቸኮሌቱ አድርገሽ ደግሞ ቅመሹ እንዴት እንደሚጣፍጥ። እኔ ቸኮሌት በጣም ወዳጅ ስለሆንኩኝ ቸኮሌቱን ብቻ እየለቀምኩ እንዳልበላ እንጂ እየበላሽ እንግዲህ ዛሬ ግብዣ ካፈንችነሽ። አንዳንድ ቦታ ምን አስተውላለሁ መሰለሽ፣ ይሄ ብዙ ጊዜ በቴካዌ እቃ የሚሰጡ ነገሮች እንደዚህ ሙሉ ሆኖ አላገኛቸውም። ወይ ሙሉ ነው ብለሽ ታስቢና መሀል ላይ የሆነ ባዶ ይሆናሉ። ይሄ ግን ሙሉ ነው እና ሁሉም ቦታ ደግሞ አንድ አይነት ጣዕም ነው ያለው። በጎረሽ ቁጥር አዳዲስ ደስታ ነው የሚሰጠው። እዛ ጋርም የተለያዩ ፍሌቨሮች አሉና እኔ እዛኔ የቀመስኩት የኦሪዮ ፍሌቨር ነበር። በጣም ነው የሚጣፍጠው። ይሄ ደግሞ ሞር ከሱ የተሻለ ነው በጣም። ቸኮሌቱ ራሱ ይሄ ከሽከሽ የሚለው ጣዕም ከታች ካሉት ከተለያዩ ከዚህ ጋር ካለው ከክሬም ጋር ከሲረፑ ጋር ሲጨመር ደግሞ በጣም ደስ የሚል ለየት ያለ ጣዕም ነው ያለው። ከዚህ በፊት እንደዚህ ነገር ቀምሰሽ ታውቂያለሽ? እኔ እውነት ለመናገር ብዙ አይነት ዴዘርቶች ቀምሼ አውቃለሁ። እንዳልኩሽ ቅድም ጣፋጭ ነገር ቶሎ ነው የሚዘጋው፣ ቶሎ ይሰለቻል። እንደዚህ ግን የሆነ እንጀራ የሚል ጣፋጭ ነገር ቀምሼ አላውቅም። እኔ ኬክ ነው ብዙ ጊዜ ምርጫ የማደርገው ጣፋጭ ስበላ እና ኬክ ሲሆን ግን እንዴት ነው ብዙ ማላመጥ ወይ ደግሞ አፍሽ ውስጥ ማቆየት ይጠበቅብሻል ወይ ስራ አለብሽ። ይሄ ሲሆን ግን ዝም ብሎ እየበሉ መዋጥ ነው እና
በጣም እሱ ተመችቶኛል። በዛም ነው በአንድ የሆነ ቲክቶክ ላይ የሚሆን ሶሻል ሚዲያ ላይ በአንድ ተወዳጅነትን ያገኘው። ብዙ ጊዜ አሪፍ የሆነ ነገርና የማይሰለች ነገር ይዘሽ ስትመጪ ተወዳጅ የመሆን እድሉ እንደዚህ አይነት እዚህ ሁሌ መምጣታችን ነው። አንዱ ብቻ ቀምሰ እንደዚህ ከሆነ ከሰርሽ በቃ በየጊዜው ነው መጋብዥ። በጣም ነው የሚጣፍጠው። በጣም እንግዲህ ተመልካቾቻችን እኛ መቅመሳችንን እንቀጥላለን ሳይሆን መብላታችንን እንቀጥላለን የምንለው። እናንተም ደግሞ መታችሁ እኛ የቀመስነው አይቅርባችሁ፣ መታችሁ ቅመሱ። ቦታውም ደግሞ ብዙ ጊዜ ለአንዳንድ ቦታ አለ እንደዚህ ገባ ሲል የሚያስቸግር፣ ይሄ በጣም ቅርብ ነው በትራንስፖርትም ለሚመጣ እንዲሁም ደግሞ መኪና ፓርክ ለማድረግ የሚያስቸግር ቦታ አይደለም እና ተመልካቾቻችን ይሄ የኛ የሀላል ጣዕም ግብዣ ነው። መታችሁ ቅመሱ፣ ትወዱታላችሁ እንላለን። ያው አድራሻቸው እንግዲህ ቤተል ነው የሚገኙት። ከቤተል ወደ ወይራ በሚወስደው መንገድ ላይ ታገኛችኋላችሁ። የተለያዩ የዴዘርት አይነቶች ወይም ደግሞ የጣፋጭ አማራጮች እነሱ ጋር ታገኛላችሁ። ስትመጡ ግን የምታገኙት የቴካዌ ሰርቪስን ይሆናል። የፈለጋችሁትን ያህል መጠን የፈለጋችሁትን አይነት ጣፋጭ ገዝታችሁ ወደ ቤት ጎራ ብላችሁ ከፈለጋችሁት ካመቻችሁ ሰው ጋር መቃመስ መብላት ትችላላችሁ። እኛ በጣም ወደነዋል። መታችሁ እንድትቀምሱ ነው የምንጋብዘው። እንግዲህ ፕሮግራማችን ይሄን ይመስል ነበር። ቀጣይ ደግሞ ሌላ አዲስ ጣዕም ባለው የሀላል ቅምሻ ፕሮግራማችን ተመልሰን እንገናኛለን። ወደ ስቱዲዮ ልመልሳችሁ። ሰላም አለይኩም።